የኢራኑ ባላስቲክ ሚሳኤል ኤርትራ አስመራ ደረሰ። የቀጠናው ውጥረት እጅግ አሳሳቢ ደረጃ ላይ ደርሷል። ዝርዝሩ በቆይታችን ይቀርባል። በትግራይ ክልል ያለው ፖለቲካዊና ኢኮኖሚያዊ ውጥረት አሳሳቢ ደረጃ ላይ በመድረሱ ከማንኛውም የፖለቲካ ስራ በፊት የህዝብና የሀገር ህልውና መቅደም እንደሚገባው በትግራይ ክልል የሚንቀሳቀሱ የሲቪል ማህበረሰብ ድርጅቶች ህብረት አስታውቋል። በሊባኖስ ዳግም ያገረሸው ጦርነት ኢትዮጵያውያንን ጨምሮ ስደተኞች የመጠለያ አልባ እያደረገ ነው። በሊባኖስ ታጣቂ ቡድን ሄዝቦላ እና በእስራኤል መካከል እየተደረገ ያለው ግጭት ተባብሶ መቀጠሉን ተከትሎ በመቶ ሺዎች የሚቆጠሩ ሰላማዊ ሰዎች ከቀያቸው ተፈናቅለዋልም ተብሏል። ተጨማሪ ዘገባ ይዘንበታል። ኢራን በቅርቡ በተገደሉባት ታላቁ መሪ አያቶላ አሊ ኻሜኒ ምትክ ልጃቸው ሙጅታባ አሊ ኻሜኒን መምረጧ ተዘግቧል። ክቡራትና ክቡራን ጥበብ ሚዲያ ቤተሰቦች በሰዓቱ ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 152 ብር ከ9 ሳንቲም ተገዝቶ 156 ብር ይሸጣል። ፓውንድ ስተርሊንግ 203 ብር ከ5 ሳንቲም ተገዝቶ 207 ብር ከ6 ሳንቲም እየተሸጠ ነው። የአውሮፓ ዩሮ 181 ብር ከ2 ሳንቲም ተገዝቶ 184 ብር ከ9 ሳንቲም የሚሸጥ ሲሆን የስዊዝ ፍራንክ 194 ብር ከ8 ሳንቲም ተገዝቶ 198 ብር ከ7 ሳንቲም ይሸጣል። የኩዌት ዲናር 492 ብር ከ1 ሳንቲም ተገዝቶ 502 ብር የሚሸጥ ሲሆን የቻይና ዩዋን 21 ብር ከ7 ሳንቲም ተገዝቶ 22 ብር ከ1 ሳንቲም ይሸጣል። የተባበሩት አረብ ኤሚሬቶች ድርሃም 41 ብር ከ6 ሳንቲም ተገዝቶ 42 ብር ከ4 ሳንቲም የሚሸጥ ሲሆን የሳውዲ ሪያል 40 ብር ከ7 ሳንቲም ተገዝቶ 41 ብር ከ6 ሳንቲም ይሸጣል። በሊባኖስ ዳግም ያገረሸው ጦርነት ኢትዮጵያውያንን ጨምሮ ስደተኞችን ያለመጠለያ እያስቀረ ነው። በሊባኖሱ ታጣቂ ቡድን ሂዝቦላ እና በእስራኤል መካከል እየተካሄደ ያለው ግጭት ተባብሶ መቀጠሉን ተከትሎ በመቶ ሺዎች የሚቆጠሩ ሰላማዊ ሰዎች ከቀያቸው ተፈናቅለዋል። ከነዚህ መካከል ቁጥራቸው ቀላል የማይባሉ ኢትዮጵያውያን ስደተኞች እንደሚገኙበት ተገልጿል። የእስራኤል አየር ድብደባ በቤይሩት ደቡባዊ ዳርቻም ሲጀምር ስደተኞች ያለመጠለያና ያለረዳት ለከፋ አደጋ እንዲጋለጡ ማድረጉን ሮይተርስ ዘግቧል። እንደ ዘገባው አብዛኞቹ ስደተኞች በመንግስት መጠለያዎች ውስጥ ቦታ ማግኘት አልቻሉም። ይህን ተከትሎ በቤይሩት የሚገኘው ቅዱስ ዮሴፍ ቤተክርስቲያን በአሁኑ ወቅት ከ140 በላይ ስደተኞችን ተቀብሎ እያስተናገደ እንደሆነ ተገልጿል። ከነዚህም መካከል ከኢትዮጵያ፣ ከደቡብ ሱዳን እና ከባንግላዴሽ የመጡ ስደተኞች ይገኙበታል። የጁስት ስደተኞች አገልግሎት ዳይሬክተር ማይክል ፒተር እንደሚሉት የመንግስት መጠለያዎች ለሊባኖስ ዜጋዎች ቅድሚያ በመስጠታቸው ስደተኞች በየመንገዱ ወድቀዋል። በተለይም በሊባኖስ የሚኖሩ ኢትዮጵያውያን ስደተኞች ሁኔታ አሳሳቢ እንደሆነ ነው የገለጸው። ብዙዎቹ የቤት ሰራተኞች አሰሪዎቻቸው ጥለዋቸው በመሸሻቸው ወይም ፓስፖርታቸውን ይዘውባቸው በመሰወራቸው የት መሄድ እንዳለባቸው ግራ ተጋብተዋል። በቤተ ክርስቲያን ተጠልለው የሚገኙ ኢትዮጵያውያን የሚሄዱበት ቦታ እንደሌላቸውና በጦርነቱ መካከል እንደታሰሩ ይናገራሉ። የተባበሩት መንግስታት ድርጅት ከፍተኛ ኮሚሽን በበኩሉ የገንዘብ እጥረት ስላለበት ሁሉን ተፈናቃዮች መርዳት እንደማይችል ገልጿል። ስደተኞች ከመጠለያ ጣቢያ በተጨማሪ የሕክምና እርዳታ፣ መሰረታዊ ቁሳቁስ ባለማግኘታቸው ለከፍተኛ ችግር መጋለጣቸውን ነው ዘገባው ያመላከተው። የሊባኖስ መንግስት መጠለያዎች መሙላታቸውን ቢገልጽም የሰብአዊ መብት ተሟጋቾች ግን ስደተኞች በዜግነታቸው ምክንያት አድሎ እየተፈጸመባቸው እንደሆነ ይናገራሉ። ሁኔታው በዚህ ከቀጠለ የስደተኞች ዕጣ ፈንታ አሳሳቢ ሊሆን እንደሚችል ተገምቷል። ከፖለቲካ ስራ በፊት ለህዝብ ደህንነትና ለሀገር ህልውና ቅድሚያ እንዲሰጥ ተጠየቀ። በትግራይ ክልል ያለው የፖለቲካና ኢኮኖሚያዊ ውጥረት አሳሳቢ ደረጃ ላይ በመድረሱ ከማንኛውም የፖለቲካ ስራ በፊት የህዝብና የሀገር ህልውና መቅደም እንደሚገባው በትግራይ ክልል የሚንቀሳቀሱ የሲቪል ማህበረሰብ ድርጅቶች ህብረት አሳስበዋል። የህብረቱ ስትራቴጂክ መሪ ያሬድ ባሃ በክልሉ ያለው ወቅታዊ ሁኔታ በስጋት የተሞላ እንደሆነ ተናግረዋል። አክለውም የሰብአዊ እርዳታ አቅርቦት እጅጉ
እጅጉን ውስን መሆኑንና የነዳጅ አቅርቦት በመስተጓጎሉ በኢኮኖሚ ላይ ትልቅ ጫና መድረሱን ጠቅሰው 1 ሊትር ቤንዚን 420 ብር ገደማ እየተሸጠ እንደሚገኝ፣ በቂ የባንክ አገልግሎት አለመኖሩ ለተጨማሪ አለመረጋጋት ምክንያት እንደሆነ ተናግረዋል። የፌዴራሉ መንግስት የትግራይ ጊዜያዊ አስተዳደር ህወሓት በከፍተኛ ኃላፊነት ስሜት የህዝቡን ሰላም ለመመለስና አስተማማኝ ጸጥታ በክልሉ ለማስፈን በጋራ ሊሰሩ እንደሚገባ አሳስበዋል። ያሬድ ልዩነቶች በጠረጴዛ ዙሪያና በሰከነ መንፈስ ብቻ እንዲፈቱ፣ የጦርነት ጉሰማዎች እንዲቆሙ ጥሪ አቀርበዋል። ህብረቱ የፕሪቶሪያ ሰላም ስምምነትን ሙሉ በሙሉ እንዲተገበርና የክልሉ ግዛት አንድነት እንዲከበር፣ ተፈናቃዮች እንዲመለሱ ግፊት እያደረገ እንደሆነም ገልጿል። እነዚህ የሰላም ስምምነቱ ነጥቦች አለመፈጸማቸው ለአሁኑ የግጭት አዝማሚያ እንደ ዋና ምክንያትነት እንደሚጠቀስ የገለጹት ያሬድ ሁሉም ባለድርሻ አካላት የህዝቡን የሰላም ፍላጎት በመገንዘብ ልዩነቶቻቸውን በውይይት ብቻ እንዲፈቱ ጥሪ አቅርበዋል። በሰሜን ሸዋ ዳራ ወረዳ የሚንቀሳቀሱ የታጣቂ ቡድን አባላት ለመከላከያ ሰራዊቱ እጅ መስጠታቸውን ሰራዊቱ አስታወቀ። በኦሮሚያ ክልል ሰሜን ሸዋ ዞን ዳራ ወረዳም አማሙ ገዳን ተብሎ በሚጠራ አካባቢ ሲንቀሳቀሱ የነበሩ ራሱን የሚኒሊክ እዝ ፍቃዱ በላይ ክፍለ ጦር ብሎ የሚጠራው የታጣቂ ቡድን አመራርና አባላት የካቲት 29 ቀን 2018 ለሀገር መከላከያ ሰራዊት እጃቸውን መስጠታቸውን ሰራዊቱ ገልጿል። የስድስተኛ እዝ ጋሻ ክፍለ ጦር መገናኛ ኃላፊ ሻለቃ ወጋየው በቀለ እንደገለጹት የታጣቂ ቡድን አባላት በሰላማዊ መንገድ እጃቸውን ለሰራዊቱ የሰጡ ሲሆን ማንኛውም የታጠቀ ኃይል ግጭቶችን በሰላማዊ መንገድ ለመፍታት መንግስት ያቀረበውን የሰላም ጥሪ በመቀበል ወደ ማህበረሰቡ ሊቀላቀል እንደሚገባ አሳስበዋል። እጃቸውን ከሰጡ አመራሮች መካከል የክፍለ ጦሩ አዛዥ ኃላፊ አሰልጣኝ 10 አለቃም ረዳ አሰፋ እንደሚገልጸው ሰላማዊ መንገድ ካልሆነ በስተቀር በጦርነት የሚመጣ ዘላቂ ለውጥ እንደሌለ ከፍተኛ መኮንኑ ተናግረዋል ነው የተባለው። በሌላ በኩል እጃቸውን የሰጡ የታጣቂ ቡድኑ አባላት በሰጡት ምላሽ ቀደም ሲል የነበረው የትጥቅ ትግል አማራጭ የተሳሳተ መንገድ እንደነበረ፣ በሂደቱ በሀገርና በህዝብ ላይ ጉዳት ሲደርስ መቆየቱን አምነዋል ነው የተባለው። ቡድኑ አሁን ላይ ያለፈውን ተግባር በመተውና ህዝቡን ይቅርታ በመጠየቅ በቀጣይ የሀገሪቱን ሰላም ለመገንባት ህዝባቸውን ለመካስ ዝግጁ መሆናቸውን አስታውቀዋል ሲል መከላከያ ሰራዊቱ ዘግቧል። በአፍሪካ ቀንድ ቀጠናዊ ውጥረት በከረረበትና በኢትዮጵያና በኤርትራ መካከል ያለው ግንኙነት ወደ ለየለት ግጭት ሊያመራ ይችላል ተብሎ በሚሰጋበት በአሁኑ ወቅት አስመራ ላለፉት ዓመታት ከኢራን ባላስቲክ ሚሳኤሎችን ስታስገባ መቆየቷ ተገለጸ። ይህ መረጃ ይፋ የሆነው በቀጠናው ጂኦፖለቲካ ሽኩቻና በድንበር አካባቢ በሚታዩ ወታደራዊ እንቅስቃሴዎች ትኩሳት ውስጥ ባለበት ወቅት መሆኑ የደህንነት ተንታኞች የአካባቢውን ሀገራት ክፉኛ አሳስቧል። እንደ መረጃው ከሆነ ኤርትራ የረጅም ርቀት ተወንጫፊ ባላስቲክ ሚሳኤሎችን ከቴህራን ለማግኘት ስታደርግ የቆየችው ጥረት ስኬታማ ሆኖ መጠናቀቁን የተገለጸው ይህ ወታደራዊ ትብብር ኤርትራ በቀጠናው ያላትን የመከላከል አቅም በእጅጉ የሚያሳድግ ቢሆንም በጎረቤት ሀገራት ዘንድ እንደ ትንኮሳና የኃይል ሚዛን መዛባት ሙከራ ተደርጎ ሊወሰድ ይችላል። በተለይም በኢትዮጵያና በኤርትራ መካከል ያለው የዲፕሎማሲያዊ ግንኙነት በከፍተኛ ሁኔታ በሻከረበት ሁለቱ ሀገራት ዳግም ወደ ጦርነት ሊገቡ ይችላሉ የሚሉ ግምቶች በስፋት በሚሰሙበት በዚህ ወቅት እንዲህ ያለ የዘመናዊ ጦር መሳሪያ ወደ ቀጠናው መግባቱ እሳት ላይ ጭድ እንደመጨመር ተቆጥሯል። የኢራንና የኤርትራ ወታደራዊ ትብብር ሚስጥራዊ በሆነ መልኩ ለዓመታት ሲካሄድ መቆየቱ በቅርብ ጊዜ በተደረጉ የሳተላይት ምስሎችና የደህንነት ክትትሎች መረጋገጡ ገልጿል። እነዚህ የባላስቲክ ሚሳኤሎች ስልታዊ የሆኑ ኢላማ ነጥቦችን በከፍተኛ ትክክለኛነት የመምታት አቅም ያላቸው በመሆኑ በቀይ ባህር የንግድ መስመርና በጎረቤት ሀገራት ዋና ዋና መሰረተ ልማቶች ላይ ስጋት ሊፈጥር እንደሚችል ይገመታል። ይህ ሁኔታ ዓለም አቀፉ ማህበረሰብ በተለይም በባህር መስመሩ ላይ ጥቅም ያላቸው ኃይሎችን በቀጥታ የሚነካ ጉዳይ ሆኗል። በአፍሪካ ቀንድ የሚታዩ የጸጥታ ስጋቶች ቀደም ሲል ውስብስብ የነበሩ ሲሆን በአሁኑ የባላስቲክ ሚሳኤሎች ጉዳይ ሲታከልበት ግጭቱ ሰፊ ቀጠናዊ ጦርነት ሊያደርግ የሚችልበት ሁኔታ መኖሩን አመላክቷል። ተንታኞች እንደሚሉት ኤርትራ ይህንን ወታደራዊ አቅሟን እንደ መከላከያ ጋሻ ልትጠቀምበት ብትችልም የጦር መሳሪያ ፉክክሩን በማፋጠን ረገድም አሉታዊ ሚና ይኖረዋል። አያቶላ አሊ ኻሚኒ መገደላቸውን ተከትሎ ሙጅታብ
ካሚኒ በአባታቸው ምትክ ተመረጡ። የኢራን የጸጥታ ዘርፍ ኃላፊ አሊ ላርጃኒ አያቶላ ሙጅታብ ካሚኒ በአባታቸው ተተክተው መመረጣቸውን እስራኤልና አሜሪካን ለተስፋ መቁረጥ ዳርጓቸዋል ብለዋል። ላርጃኒ በኤክስ ማህበራዊ ትስስር ገጻቸው ባሰፈሩት መልእክት በኢራን ሃይማኖታዊ ሊቃውንት ጉባኤ እስላማዊ ሪፐብሊክ መሪ ሆነው መመረጦ ጠላትና ጦርነት ፈላጊ የሆኑትን ባላንጣዎቻችን ተስፋ እንዲቆርጡ አድርጓል ሲሉ ገልጸዋል። የሩሲያ ፕሬዝዳንት ቭላድሚር ፑቲን አባታቸው በአሜሪካና በእስራኤል ጥቃት መገደላቸውን ተከትሎ የተሾሙት ለአዲሱ የኢራን የበላይ መሪ ሙጅታባ ካሚኒ የማይናወጥ ድጋፍ እንደሚያደርጉላቸው ቃል ገብተዋል። ፑቲን አክለውም ኢራን የትጥቅ ጥቃት እየተጋፈጠች ባለችበት በዚህ ወቅት በዚህ ከፍተኛ የስልጣን እርከን ላይ የምታደርጉት ቆይታ ታላቅ ድጋፍና ቁርጠኝነት እንደሚጠበቅ ጥርጥር የለውም ብለዋል። በተመሳሳይ ቻይና አዲሱን የኢራን መሪ ኢላማ የማድረግ ሙከራን እንደምትቃወም አስታውቃለች። ቻይና ይህንን ያለችው የእስራኤል ጦር አሊ ካሚኒን የሚተካ ማንኛውም መሪ ኢላማ እንደሚደረግ መዛቱን ተከትሎ ነው። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ጁአ ጂኩያን ለጋዜጠኞች በሰጡት መግለጫ የካሚኒ ሹመት የሀገሪቱ የውስጥ ጉዳይ ብቻ መሆኑን ገልጸዋል። የሱዳኑ አማጺ ኃይል እስኪረታ ድረስ ወታደራዊ እርምጃዎችን እንደሚቀጥል ሌተናል ጀነራል አልቡርሃን አስታወቁም። የሱዳን የሽግግር ሉዓላዊ ምክር ቤት ሊቀመንበር የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል አብዱልፈታህ አልቡርሃን አማጺ ቡድኑ ሙሉ በሙሉ ድል እስኪነሳ ድረስ ወታደራዊ ዘመቻው ተጠናክሮ እንደሚቀጥል በይፋ አስታውቀዋል። ሊቀመንበሩ እሁድ ዕለት ከአብዮታዊ ምክር ቤት መሪ ሙሳ ሂላል ጋር በነበራቸው ቆይታ የዳርፉር ክልል ገዢ ማኒያርኮ ሚናዊ በታዛ ቢነት ተገኝተዋል። በውይይቱ ወቅትም የሉዓላዊ ምክር ቤቱ ሊቀመንበር የፈጥኖ ድራሽ ኃይል ወረራ በመመከት ረገድ በሙስቲራ ቀጠና ለሀገራዊ ሉዓላዊነትና ክብር ሲሉ ሕይወታቸውን ላጡ ሰማዕታት የተሰማቸውን ጥልቅ ሐዘን ገልጸዋል። ስብሰባው በሰሜን ዳርፉር ግዛት ውስጥ ያለውን ወቅታዊ የጸጥታ ሁኔታ እንዲሁም በሲቪል ነዋሪዎች ላይ የሚፈጸሙ የሰብአዊ መብት ጥሰቶችን በሚመለከት በዝርዝር መክሯል። ጄኔራል አልቡርሃን የሱዳን ጦር ኃይሎች አመጹን ሙሉ በሙሉ በመደምሰስ በመላ ሀገሪቱ ሰላምና መረጋጋት እስኪሰፍን ድረስ ኦፕሬሽኑን እንደሚቀጥሉ በድጋሚ አረጋግጠዋል። ሊቀመንበሩ አክለውም የሱዳን ሕዝብ ለመከላከያ ሰራዊቱ እያሳያለው ከፍተኛ ድጋፍን በማድነቅ ጦር ኃይሉ የሀገሪቱን ደህንነት የሚያስከብር የማይበገር የሀገር ጋሻ መሆኑን አጽንኦት ሰጥተው ተናግረዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ አመስግነን ተሰናበትን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ሰላም።